ቤት ሄድሽ ነው የምታወራው እሷ። እኔ ሺሻ ቤት አልሄድም፣ ከሰው ጋር አልገናኝም። ሰው እንደወደኝ ማደርግ ነገር የለም። መጀመሪያም አለማወቅሽ እንጂ ምንም አያመጣም ነበር። በእህቶች ሲያስፈራራሽ ቀጥታ እሱ ሳያቅ ኢትዮጵያ ለህግ አካላት ታሳውቂና ነበር እንጂ ምንም አያመጣም ነበር እህቶች ላይ። አሁን እሺ፣ አሁን ምን ያመጣል ንገሪኝ። አይ የሚዝቱብኝ ያሉት በእህቶቼ ነው። በቃ የሚያስፈራኝ እኔ ኢትዮጵያ ላሉት እህቶቼ ነው። ገባሽ? እኔም ስወጣም ስገባም እሰጋለሁ። ሀገሩ የሚያሰጋ ነው። 100 ዩሮ አልኩሽ እኮ ሀቡ ዚንገር የሚባሉ አሉ። ለእነሱ ከፍለሽ ማስደብደብ ነው። እግዚአብሔር ነው የምልሽ። የገዛ እህቱ ብላኝ ታውቃለች። ብታስገድው ራሱ ከጎንሽ ነኝ። ምን አስደብድብ አባሪው። እኔ እሷ ከእሱ ጋር እንድለያየም ትፈልግ ነበር መጀመሪያ ላይ ያስፈራራችን ቀናቶች ማለት ነው። ተይው እሱ አይሆንሽም፣ ይሄ እኮ ሌባ ነው ምናምን ትለኛለች። የገዛ እህቱ ሌባ ነው እያለች ነው። ግን እሷን ሳታምኛት የቀረሽው ኦልሬዲ ከሆንኩ በኋላ ከገባሁበት በኋላ እኮ ነው የምትለኝ። ኦኬ እኔ አሁን ከእሷ ጋር እዚህ ቁጭ ብዬ አልነጋገርም። አንቺ ምንም አይነት ነገር እኮ አለም። እኔ ነኝ እኮ ጥያቄ የምጠይቃት አይደል? ህዝቡ ከሁለቱም ወገን መስማት አለበት። ከአንቺ ብቻ ሰምተን ዝም ብለን የአንቺ ድምፅ ብቻ ብንሆን ይሄ ምን ይባላል? አድሎ ይባላል። ከሁለት ወገን ሳትሰሙ እንዴት ትፈርዳላችሁ ይባላል። ከሁለት ወገን መስማት ግድ ነው አይደል እንዴ? መቼ የማይፋታኝ ይሄ ልጅ በረዥም ገመድ አስሮ ሀቢባ ነኝ ብዬ ካለው ፌስቡክ ላይ የአባትሽን ቤት እዛው ቢውልዲንግ ላይ ነው ቀይር ያለው እኮ ሀብዬ። ቀይሬ ቤት ሌላ እዛማ ሌላ ቦታ ቀይርሽ። ሰርቆ እጁን ተቆርጦ ማነው ስሙ? እጁን ራሱ ነው ያለኝ። ማነው ስሙ? ወንድሞቹ የተቆረጠው? ኧረ እኔ ስማቸውንም አላውቃቸውም የወንድሞቹ። አንድ ወንድሙ ደግሞ አለ እያስፈራራኝ ነው። እሱ ምን እያለ ነው? ይሄ የተፖስተተ አለ ፌስቡኬ ላይ እና ሌባ ዘር ብዬ ጻፍኩኝ እኔ። እሺ ለምን እናቴን እንደዚህ ሲሰድብ በቃ መቋቋም አልቻልኩም። የሞተችውን እናቴን በዚህ አልቻልኩም እና እንደዛ ብዬ ጻፍኩኝ። ከዛ ያስፈራራኝ ቤተሰብ እናትንኪ እዛው እንትን በሉ ኢትዮጵያ ላሉት እህቶች እንትን በይ ማስፈራሪያ ማለት ነው። ልኬለታለሁ ለአሞራ ሁሉ ነገር። አሁን ይልክልኛል መሰንጀር ላይ ዋትስአፕ ላይ ፎርዋርድ ያደረገልኝን እዚህ ጋር አሰምቻለሁ። በጣም ለጆሮ የሚቀፍ ቃላቶች ናቸው እና ለአባትሽ ደግሞ የላከውን አባትሽ ምን አለ መጀመሪያ እንዳወቀ ለምን እስከዛሬ ድረስ ነገርሽ? እውነቱን ለአባትሽ እስከዛሬ ሲደበድብሽ የነበረው ሌባ ደብድቦኝ ያልሽው በሱ እንደሆነ ያደረሰብሽን ሁሉ ለአባትሽ ነገርሽው? ሁሉም አውቁ። እሱ ራሱ እንደ ጤነኛ አይደለም። ገባሽ? በጣም ተጎድቷል። ምን አለ አባትሽ መጀመሪያ እንዳወቀ? የዚህን ሰው ማለት በጣም የወደው ነበር። ጥሩ ሰው ነው። ጥሩ አመለካከት ነበረው ለሱ። ሰው ያወቀው የዛሬ 2 ወር ነው ብለሽኛል። ሻንጣውን ይዞ ሲጠፋ አይደል? ስለዚህ ምን አለ ሰዎቹ? እሺ በጣም ልቡ ተሰብሮ እና አዝኖ ነው ያለው እና ከባድ ጊዜ ነው ያሳለፍነው 2 ወር። በጣም ከባድ ጊዜ አስቢው። ያውላ ነገር ሆኜ ቤት ያለች ልጅም ንብረቷ ተዘርፎ ሌቦች ተብለንም እኔም አባቴ ሌቦች ያውቃሉ ተብለን ነው ያለ ነው። እኔ ምንም ማውቀው ነገር ልጅቷ ማለት ልጅሽ እንድጠብቅልሽ በ400 ዩሮ
የሰጠሻት ናት? ሻንጣ ይሰረቀ ነው ከጀርመን መታ ሻንጣዋን ያስቀመጠች አልኩሽ። ከጀርመን አንቺ ጋር ሮሌክስ ዳይመንዶች። እሺ ቆይ ደግሞ እሺ ልመልስልሽ እንገናኝ ብሎ ጽፎልኝ ነበረ ቴክስቱ። እሱንም ልክ ያለው ለአሞራው ሻንጣውን ልስጥሽ ተገናኝተን ደግሞ እንመካከርና የሰላምን ብር እንዴት አድርጌ መመለስ እንዳለብኝ እንነጋገር ሲለኝ፣ አይ እኔ መነጋገር አልፈልግም፣ እንዴት አድርገህ መመለስ እንዳለብህ አስብና መልስላት አልኩት። ብን ብዬ ሄጄ ደግሞ ሊገለኝ ነው በቃ የሚፈልገው፣ በምንም አጋጣሚ ነው ሊገለኝ ነው የሚፈልገው። በፍጹም ለብቻሽ ልታገኙ አይገባም፣ በፍጹም። እሺ ግን ደብድቦሽ ራስሽን ስተሽ ጠዋት ሲነጋ እኔ ነኝ እንደዚህ ያደረኩሽ እኔ ራሴን ማጥፋት አለብኝ ምናምን የሚለው ማለት ሲደበድብሽ ሀሽሽ ይወስዳል እንዴ? ራሱን አያውቅም በሚደበድብሽ ሰዓት ወይ የአይምሮ ችግር አለበት? ኧረ ምንም የለበትም የአይምሮ ችግር። እኔ ማለት ይቀየራል በሚመታሽ ሰዓት ሌላ ሰው ይሆናል፣ ይቀየራል። እንዴት እኔ ነኝ እንደዚህ ያደረኩሽ ማመን አልችልም ይላል። እንዴት? እኔ ምን እሱ ነው ግራ የገባኝ። ሲደበድበኝ እየተናገረ ነው የሚደበድበኝ የነበረው። የዛን ዕለት እንደዚህ ሁሉ ጓደኞች እንደዚህ አይነት ነገር ውስጥ የከተትኩሽ አውቄ ነው ምናምን ያለ ቅጥቅጥን ያደረገኝ እና ሲመታኝ በጣም ረዥም ሰዓት ስለነበር አላቆም ሲል ጊዜ በቃ እዛው እንትን አልኩኝ፣ እዛው ቀረሁ። ቀና ስል ድው ነው የሚያደርገኝ በድስቱ። እንደውም የድስቱንና የመጥበሻው ምናምን ይሄ መክተፊያው ምናምን የደበደበበትን ለማን እንደላኩኝ አይደለም። ምን ብላችሁ ነው እንደ እናንተ እንደ እንትን ኮመንት የምትጽፉት? እኔ እኮ የእሱን አይደለም እኮ ከሁለት ወገን እንስማ ያልኩት፣ የሳራን ያስፈራራቻትን የሳራን እህትየው አቋሟ ከማን ጋር ነው? ከሊና ጎን ናት ወይስ ከወንድምየው ጎን ናት? እንደዚህ እያደረገ ከኔ ጎን ጋር በጣም ነው የምትጠላኝ፣ በጣም የምትጠላኝ ልጅቷ በጣም በቃ ስሜን በሄደች ልጄን እንዳላሳድግ ስሜን ጥፍትን ያደረገችው በጣም ከባድ ሰው ናት። በጣም እንደ ፊልም በጣም ብዙ ፊልም ላይ ፈለግኳት። እንደሱ አይነት ክፉ ሴት ደግሞ እኔ የለችም፣ አላየሁም፣ አጣሁኝ። አንድ አይነት ሁለቱም የወንድምና እህት እግዚአብሔር ይፋረደኛል። ሳራ መጣ ስለ ራሷ መናገር አለባት። ሳራን እዚህ ቲክቶክ ላይ የምናውቃት በመልካም ስም ስለሆነ ይሄ ስም ውሸት ከሆነ ይሄ ከቨር አፕ ከሆነ እኛ እውነታውን ማወቅ አለብን። ስለዚህ ሳራ ነይ፣ ደጋግሜ ኢንቫይት አድርጌሻለሁ። ሳራ አክሰፕት አድርገሽ አልገባሽም። እንደገና ዋትሳፕ ላይ መጣው ብለሽ ቴክስት አድርገሽልኛል፣ ግን እየጠበቅልሽ ነው ሳራ። ከአንቺም መስማት እንፈልጋለን። እናንተ ኮመንቱ ስትቸከችኩ ብታድሩ ግዴታ ነው። ከሳራም እኔ መስማት እፈልጋለሁ። ለምን 3 ዓመት ቲክቶክ ላይ ሳቃት በጥሩ ስም ነበር የምናውቃት። ለምን እርዳታ ላይ ለአለሙ አካል እግሩን ተጎድቶ እርዳታ ስሰበስብ ብቻዋን 100,000 ብር አዋጣለች። ቤቴ እርዳታ ላይ የሚሳተፉ ሰዎች እንደዚህ ኋላቸው ሌላ ነው ሲባል ማረጋገጥ አለብኝ። ሳራ ግቢና የተባለውን ነገር ንገሪን፣ ካንቺም እንስማ። ስለ ወንድምሽ እርግጠኛ ነን፣ ስለሱ እሱን ማናገርም አይጠበቅብንም። ይኸው ተግባሩን በፎቶ እያየነው ነው። እንደገና በቮይስም ሰምተነዋል። ኦልሬዲ ምን አይነት አጸያፊ ቃላትን እንደሚናገራት በቮይስም ሰምተነዋል። ያንቺ ግን ምንም አይነት ማስረጃ ስለሌለን ካንቺም መስማት እንፈልጋለን። ስለዚህ ነይና ካልሆንሽ የሚባለውን ነገር ካልሆንሽ ግቢና እንዳልሆንሽ እዚህ ጋር ንገሪን። ካልገባሽ ካልመጣሽ እንግዲህ ኦንላይን እያየውሽ ኢንቫይት እያረኩሽ አክሰፕት አርግሽ ማትገቢ ከሆነ ዋትሳፕ ላይ መጣው ብለሽ ቴክስት አርግሽ ሊንኩጭ ብለን እየጠበቅንሽ ማትመጪ ከሆነ ወይ የሆነ የምትናገሪውን ነገር እያዘጋጀሽ ነው። ነይና ገብተሽ ንገሪን። ገብተሽ እንስማ፣ አንቺም እንስማው። እቺ እህታችን እንደዚህ ለሴቶች ሴት ሲበደል አልወድም፣ ለሴት እቆረቆራለሁ ትያለሽ ሁሌም ኮመንት ላይ ማለት ሳራ ነው። የሳቅሽ 3 ዓመት ሙሉ ቲክቶክ ላይ በጣም የሴት ልጅ ጥቃት የሚያሳዝንሽ ሰው ነሽ አይደል? ስለዚህ ሌላም ሴት ናት። እንዴት ዝም አልሽ? ዝም ብለሻል? እውነት እንዴት ዝም አልሽ? እንዴት አስቻለሽ? ግቢና አስረጅን፣ እየጠበቅንሽ ነው። መስማት እንፈልጋለን። ወንድምሽ ይህንን ሲያደርግ አንቺ አስችሎሽ አይተሽ ዝም አልሽ? በጉዳዩ ላይ እጅሽ አለበት።
መጥተሽ ልታስረጅን ፈቃደኛ ካልሆንሽ በጉዳዩ ላይ እጅሽ እንዳለበት ነው እኛ እንድናምን የምታስገድጅን። ነይና ግቢና አናግሪን። ሀቡ መሰንጀርሽን ቼክ አድርጊው ልኬልሻለሁ። እሺ ለአባቷ የላከውን መሰጆች ናቸው። መሰለኝ ወደ ሌቦች ገብታል። አዴት ፖለቲካው አለቀብህ መሰለኝ። ወደ ሌቦች ገብታል። አዴትም አሁን እለቅልሃለሁ። እኔም እለቀዋለሁ። አይመለከተኝ። ወደ አቦቷን አጥቼ ዘረግፍልሃለሁ ልጅህን። ከዛ ታስተባብላለህ እየገባህ። ሌላ ለየት ያለ ነገር ካለ መናገር ትችላለህ። አንተ እለቅሃለሁ፣ እኔም እለቅሃለሁ። ምንም አይመለከተኝም። ስለ ልጅህ እኔ የሚያገባኝ ነገር የለም። ታወራለህ ምናምን ላልከኝ ደግሞ አወራለሁ። ሚጣ መያዘኝ ምናምን አሁን ቀይረህ ቦምብ መያዝ ጀምሬያለሁ። ሚጣ ትችላለህ። ሚጥሚጣ ይዞ ነው እንደሚዞረው? ሚጥሚጣ ይዞ ነው የሚዞረው። ከዋይን ላይ ሊበትል? አዎ እንደዛ የሚበትነው እበትንባቸዋለሁ ይላል። ፈጣሪ ሆይ ድረስ። ሚጥሚጣ ነው ሚጣ ነው ያለው። ሚጥሚጣ ነው ያለው። አይ ቲንክ ሚጣ ይዤ መዞር ትቻለሁ። ቦምብ ይዤ ነው ሚጣ ይዤ መዞር ትቻለሁ። አሁን ቦምብ ነው ይዤ የምዞረው እኮ ነው ያለው። አባቴ ምን ሚጥሚጣ እኮ ነው ይዘህ የምትዞረው? እንደ ወንዶች እንኳን አትሆንም ብሎ ቮይስ ልኮለት ነው አባቴ መልስ። በቃ ኦኬ። ከዛ አሁን እኔ ሚጥሚጣ ይዤ መዞር ትቻለሁ። ቦምብ ነው ይዤ የምዞረው። አዎ እልክልሃለሁ። የራቆት ፎቶ እልክልሃለሁ። አንተ እንደዚህ ብለሃል የለጠፍከው ሸርሙጣ ልጅህን ተው ብለኸኝ ደግሞ እኔ እንትን እንዳልኩኝ ደግሞ እኔ ደግሞ የሷን ፎቶ ራቆቷን ለጥፌ እለቅልሃለሁ ፌስቡክ ላይ። የምፈራው ነገር የለም። ይህንን ሼር አድርጎ ከፈለግ ይህን ንግግር ለሸርሙጣዋ ልጅህ ንገራት። ለምትሸረሙጠው ልጅህ ንገራት። ይህንን ለኔ ሳይሆን በጣም ነው የሚያሳፍረው። እንዴት ለአባት እንደዚህ አይነት ነገር ይላካል? እንዴት ለአባት እንደዚህ አይነት ያሳዝናል በጣም። ሳራ ኢንቫይት አድርጌሻለሁ። ሄሎ ሀቡ። ሰላም ሳራ፣ እንዴት ነሽ? ሰላም አለይኩም። እንዴት ነሽ ሀቡ? ሰላም። ደህና ነኝ። ደህና ነሽ? ረመዳን ሙባረክ። አለሁልሽ። እንዴት ነሽ? ግን ሀቡ ድምፄ እንትን ካለ ምንድነው ከተቆራረጠ በጆሮ ማዳመጫ መኪና ውስጥ ሆኜ ነው ማወራሽ እና እንትን ካለ ንገሪኝ፣ አስተካክላለሁ። እሺ። አይ በደንብ በጥራት እየተሰማኝ ነው። እሺ። ላይቭን እየተከታተልሽ ከነበረ መድገም አይጠበቅብኝም ወይንስ እንድደግምልሽ ትፈልጊያለሽ? ካልሰማሽ ሰምተሻል? የኔ ረመዳን ነው፣ ፍጡር ላይ ነበርኩ። ከዛ ስራ አለብኝ። አሁን ከስራ ወጥቼ የተቆራረጠ ነገር ምናምን የሰማሁትኝ ብዙም እንትን አልሰማሁም። ጥያቄ የምጠይቂኝ ጥያቄ ካለ እመልስልሻለሁ። ግን ከይቅርታ ጋር ሀቡዬ እኔ ሳወራ ማንም ሰው እንዳይገባ ኢንተራፕት እንዳታረጉኝ። እኔም ሚዩት አድርጌ አዳምጣለሁ። እኔም ደግሞ በእኔም በኩል ያው አንቺ ቤት ብዙ ጊዜ በሁለቱም በኩል ወገን ተሰምቶ በማስረጃ በምስክር ስለሆነ ፍርድ የሚሰጠው ሰው ይሄን ነው እንትን ብለውና
ሳርጊ ሲጀመር 3 ዓመት ስታቂም ታውቂያለሽ የቤቴን ህግ። ከባለ ጉዳይ ውጭ ማንም አይገባም፣ ከባለ ተረኛ ውጭ ማንም አያወራም። ስለዚህ አንቺ በምታወሪ ሰዓት ማንም አያቋርጥሽም። እኔ በማወራ ሰዓትም እንዳታቋርጪ። እኔ ልገርብልሽ ሊናና አንቺ ሰምቻለሁ። አብዛኛውን መንገድ የማይጠበቅብሽም። እኔ ወደ ጉዳዩ ቀጥታ ልግባና በመሀል ጥያቄ ካለሽ ብጠይቅኝ ይሻል ከምትደክሚ አንቺም። ስለዚህ ጥያቄ ምንድነው? ሊና እንዳለችው አንቺና ሊና ትተዋወቃላችሁ ወይ? እንዳለችው አንቺ የማስፈራሪያ ታደርሽባታለሽ ወይ? ወንድምሽ ይህንን ማድረሱን ኦልሬዲ እሷ ላይ ታውቂያለሽ። በዚህ ጉዳይ አንቺ የሚሰማሽ ምንድን ነው? እኔ አሁን ከመጀመሪያው ጀምሮ አሁን ልንገር፣ ለቪዲዮ ትውጣ የምትሉ ሌላው ሰው በቪዲዮ ሳይወጣ ለምንድን ነው እሷ ብቻ? ሊና ቪዲዮ አላበራችም። እኔ የቤቷ ባለቤት ብቻ ነኝ ቪዲዮ ያበራሁት። ሁለት ሰዎች ተካሰው ሲመጡ እዚህ ቤት ሁለቱም አካል ቪዲዮ ካበሩ አንደኛው አይገደልም። ስለዚህ ሳራ የኔ ጥያቄ ሊና የተናገረችውን ነገር ሁሉ ሰምተሽ ከሆነ እዚህ ጋር እኛ ለምን አንቺን የምናቀሽ በጥሩ ስም ስለሆነ የምናቀሽ ያ ነገር ከቨራፕ ነው ወይ ወይንስ የእውነት ጥሩ ሰው ነሽ ወይንስ እያስመሰልሽ ነው? እውነታውን እንድትነግሪኝ እንፈልጋለን። ከዛ ሊና ማስረጃዋን ታወጣለች። ቴንኪዩ አውያ አመሰግናለሁ። እኔ እኔ በሊናን ማቃት በጣም ረዥም ጊዜ ነው የምንተዋወቀው። ከቤተሰቦቿም እንተዋወቃለን። እሷን ማቃት አለው። ወንድሜ ጋር የሚተዋወቁት ግን በፊት ነው። የዛሬ ወንድሜ እንደመጣ ድምፅሽ ትንሽ ራቀ ሳራ። ድምፅሽ ቅድም ጥሩ ነበር፣ አሁን ትንሽ ራቀ። ከቻልሽ ሄድፎኑን ልንቃለው። ኦኬ አዊ ሄድፎኑን ልንቃለው። እሺ አሁንስ ይሻላል? አሁን ይሰማል? አዎ ይሰማል። ያለውበት ቦታ ብዙም ስለማይመች